በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ቤተ ክርስቲያን እንደ ዛሬው በሀገራችን ዘመናዊ ትምህርት ባልነበረበት ጊዜ ፊደል ቀርጻ ቀለም በጥብጣ ብራና ዳምጣ በትውልድ ልቦና ውስጥ የእውቀትን ዘር ስትዘራ ኖራለች። ዛሬ ትልቅ ነበርን ትልቅም እንሆናለን ብለን የምንመኘው የስልጣኔ ዘመን የአክሱምን ሐውልት ያቆመ ፋሲልን የገነባ አንድ አለት ፈልፍሎ 11 አብያተ ክርስቲያናትን ያነጸ ትውልድን ያስተማረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የዚህ ሁሉ እውቀት ምንጭ የሆኑት ጉባኤ ቤቶቿ ዛሬ በምን አይነት ሁኔታ ውስጥ ይገኛሉ? ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ወደ ደብረ ሮሃ ቅዱስ ላሊበላ ገዳም ተጉዘን የገዳሙ የአራቱ ጉባኤያት የመጽሐፍ ትርጓሜ ቤት በምን አይነት ሁኔታ ውስጥ ይገኛል የሚለውን የምናስቃኛችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው ያው የዚህ የቅዱስ ላሊበላ ገዳም የአራቱ ጉባኤ ቤት 1995 ዓ.ም ነው የተጀመረው። እስካሁን 4 ዙር አስመርቋን። አሁን ያሉ ደቀ መዛሙርት 5ኛ ዙር ናቸው። ባሳለፍናቸው የ4 ዙር የትምህርት ቆይታ የብሉያትና የሐዲሳት ትርጓሜ ይሰጥበት የነበረ ጉባኤ ቤት ነው። አሁን ያለው 5ኛ ዙር የ4 ጉባኤ ቤት ነው እየሰጠ ያለው። በባለፈው አመት 2017 ዓ.ም ጉባኤ ቤቱ ያለበትን ችግር ምን ላይ እንዳለ ብዙ ተግዳሮቶች ያሉበት ይታወቃል። ኋላ አባታችንም የንታም ደቀ መዛሙርቱ የሚገልጹት ነው ምን ላይ እንዳለ። ግን ከወልዲያ ማዕከልና ከዋና ማዕከል ከተነጋግረን ጉባኤ ቤቱ ድጋፍ ያስፈልገዋል፣ እንደ በተቻለ መጠን ስፖንሰር አፈላልገን አቅም የፈቀደውን ያክል ብንደግፍ የሚለውን እየተነጋገርን ቆይተን ነበርና ዛሬ ደግሞ እዚህ ጋር የምታዩትን 5 ኩንታል ጤፍ፣ 5 ኩንታል ስንዴና 2 ኩንታል አተርክክ አጠቃላይ 12 ኩንታል ለዚህ ጉባኤ ቤት የተወሰነች ድጋፍ እናድርግ ብለን ልባችን ከጉባኤ ቤቱ እንዳልተለየ ለማሳሰብ ለመግለጽ እንጂ እንደ ጉባኤ ቤቱን ችግር ይፈታን ብለን አናምንም፣ ይታወቃል። ግን መቼውንም ቢሆን አቅም በፈቀደ መንገድ የሆነ አጋጣሚ በተገኘ ቁጥር ጉባኤ ቤቱን እንደማንረሳው ለማስታወስ ነው። ከጉባኤ ቤቱን በረከት ለመቀበል ዛሬ የተገኘን ነው እና እዚህ የመጣው ፊት ለፊት የምታዩት 1 ኩንታል በ12000 ብር ጤፉ፣ 1 ኩንታል ስንዴ ነጩ ስንዴ በ8800 ብር፣ 1 ኩንታል አተርክክ በ16500 ብር አጠቃላይ ሁሉም ሲደመር 137000 ብር የፈጀ ድጋፍ ነው እዚህ ያለውና ይሄን ይዘን ለመምጣት ከናንተ ቡራኪና ጸሎት ለመቀበል በተለይም ደግሞ ጉባኤ ቤቱ አሁን ምን ላይ ነው ያለው፣ ወደፊት የት መድረስ ይፈልጋል፣ ከማን ምን ይጠበቃል የሚለውን የእንታ ሊቀ ሊቃውንትና እዚህ ያላችሁ አባቶች ወንድሞቻችን መልእክት እንድታስተላልፉ ነው የተገኘን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በቅድሚያ የዚህ የታላቅ ጉባኤ መምህር ሊቀ ሊቃውንት ሳሙኤል አስናቀ አባቶች እንደየማዕረጋችሁ፣ ወንድሞችም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ስሜ አባ ወልደ ሰንበት ኢየሱስ ማ ነው የሚባለው። እኔ በጣም ሳላደንቅ የማላልፈው ነገር ምንድነው፣ ያው ማህበረ ቅዱሳን ያው በልጅነት እንዳቅም ያው ትንሽ ተሳታፊ ነበርኩ። አሁንም ልጆች ይኖሩኛል፣ እንዳባቱኝም ያው መመክራቸው መዘክራቸው ልጆች ይኖሩኛል እና በእውነት በዚህ ሰን አሁን ይሄንን መምጣቱ አይደለም ትልቁ ነገር፣ ግን ዋጋ ከፍላችኋል። ዋጋ የከፈላችሁ ደግሞ በዚህ ውጣ ውረድ ዘመን ሰቆቃ በሆነበት ዘመን ራስንም አሳልፎ እንደመስጠት ነው። እንደምታዩት አሁን ወጥተን ስለመግባታችን ራሱ እርግጠኞች እየሆን አይደለም። ከዚች የተወሰነ ደቂቃ አይደለም መምጣታችን ራሱ እርግጠኞች እየሆን አይደለም እና በዚህን ሰዓት ራሳችሁን አሳልፋችሁ ሰስታችሁ በዚህ ዲስታንስ መጣችሁ ይህንን እዚህ በማድረሳችሁ እግዚአብሔር ሰማያዊ ዋጋ ያድርግላችሁ፣ ስራችሁን ያቃናላችሁ፣ የጎደለውን ይሙላላችሁ፣ የራቀውን ያቅርብላችሁ። አሁን ትልቁ ችግር እንደኔ አይነት ሙቻለው ያለው ሌላ ሆኖ ነው ያለው። አሁን በጣም የሚገርም እንደ ወቀሳ ገባ እንዳትም እንጂ እኔ አንዳንድ ጊዜ
ምንኩስና ፕሮፌሽን ሆኖ ሳየው በዚህ ዘመን ማለት ነው ለራሴ ከራሴ ጀምሮ እንደ አንድ ስራ ፊልድ አድርገ ነው የሆነ እድገት ብቻ መሸጋገሪያ አድርገ ነው ሳይ በጣም ይሰማኛል። አባ እንጦንስ አባ መቃርስን መስያቸው ባለመሆኜ በጣም ይሰማኛል እኔ ማለት ነው ለራሴ ነው። ሌሎቹን ስለማላውቅ ያው ይቅር ይበለኝ። ትልቁ ነገር ግን ድርሻችንን እየተወጣን አይደለም። ተወተን ቢሆን ቤተክርስቲያን አሁን ባለችበት ደረጃ ላይ አሳልፈን የሰጠናት እኛ ራሳችን እኛ በቤታችን ላይ ያስተናግደናቸው ብዙ ነገሮች አሉ። ምክንያቱም እኛ ነን አሳልፈን የሰጠናትና ነገ እንደ ደቀ መዝሙር ብዙ ያው ባላደራዎች ነንና ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብሏል። ለአሁኑ ትውልድ ደግሞ ከኋላ ለሚሮጡት ያው የጽድቅ አርኪቴክት ተዘጋጅቷል ተብሏል እና እግዚአብሔር አምላካችን በእውነት እነዚህን ቅዱሳን አባቶቻችን አስበን እናንተም ባላችሁበት እኛም ባለንበት ሆነን ነገ አደራችንን የቤተ ክርስቲያንን ችግሯን ቀራፊዎች ሆነን ነገ ምናልባት ያው እንግዲህ በሰማያዊት ኢየሩሳሌም ነው ሽልማቱ። በዚህ የለም ማንም ሰው እንደውም ደሞዝተኛ ምንደኞች ስለሆንን አሁን ቤተ ክርስቲያን እዚህ ያለ ሰቆቃ ውስጥ እንዲህ አይነት ሰቆቃ ውስጥ የገባችውና ከዚህ እንድንወጣ እግዚአብሔር እንድንረዳ መልካም ፈቃድ ይሁንልን። እንግዲህ በመጀመሪያ ስሜ ደቀ መዝሙር አይነ ኩሉ እባላለሁ። አዲስ ኪዳን ከሌላ ቦታ ሲጃለው ከዚህ ደግሞ ሊቅ ነው የምማረው። እንግዲህ ከዚህ ቤተ ጉባኤ ከመጣው 2017 ጥቅምት አምና አካባቢ ነው የመጣሁት። ይህ ቤተ ጉባኤው እንደሚታወቀው ከተመሰረተ ብዙ ጊዜ ቆይቷል። ሊቀ ሊቃውንት የኔታ ሳሙኤል አስናቀ ሲመጡ ግን ቀድሞ የተመሰረተ ብዙ መምህራን ያስመረቀ ቢሆንም ቤተ ጉባኤው ግን የተሟላ አልነበረም። እሳቸውም ሲመጡ ከባዶ ቤት ነው የገቡት ማለት ነው። ራሱን የቻለ ራሱን የሚመራበት ራሱን የሚያስተዳድርበት አቅም የለውም ቤተ ጉባኤው። እንዳያችሁት ለወደፊቱም የምታዩት ነው ማለት ነው። ቤተ ጉባኤ እንደሚታወቀው ከሌሎች ቤተ ጉባኤዎች የሚለይ የመጻሕፍት ትርጓሜ ቤት ይለያል። ሌሎች ጉባኤ ቤቶች አካል ሲሆኑ ትርጓሜ ቤቶች ደግሞ ልብ ሆነው ይቀጥላሉ ማለት ነው። አካልን የሚያንቀሳቅሰው ልብ ነው። ልብ በአካል ውስጥ ያለ ነው ማለት ነው። በአካል ውስጥ ያለ ነው። ከውስጥ ያለው ነው እየፈለቀ ወደ ላይ የሚወጣ። የምንጩ ነቅ ከሌለ ወንዞች አይገኙም፣ ወንዞች አይታዩም፣ የሚጠለፍ ውሃም አይኖርም። ልብ ከሌለ ደግሞ አካል አይኖርም ማለት ነው። ዋናው መነሻው አካል እስከሆነ ድረስ ለሁሉም ተደራሽ የሚሆኑት ትርጓሜ ቤቶች፣ መጻሕፍት ቤቶች ነው። በተለያዩ ነገሮች እናንተም እየደገፋችሁን መሆኑ ይታወቃል። እንግዲህ ቤተ ጉባኤ ወደፊት ብዙ ነገሮችን ያስባል። ትርጓሜ መጻሕፍት ይተረጎማሉ፣ ማብራሪያ መጻሕፍት ደግሞ ያስፈልጋሉ። ቤተ ጉባኤው ባዶ ቤት ነው እንዳልኋችሁ የተሟላ ነገር የለውም ማለት ነው። አንድ ሰው ትርጓሜው ከተረጎመለት የተተረጎመውን ነገር ለማብራራት ምን ያስፈልገዋል ማለት ነው? መጻሕፍቶች ማብራሪያ ማለት ነው። የአራቱ ጉባኤያት ከመሆኑ አንጻር ሰው በትርጓሜ ብቻ ቢበስል በትርጓሜ ብቻ የበሰለ ሰው ሌሎችን ሲያነብ ደግሞ ይቀየራል ማለት ነው። ለተፈለገው ነገር ይደርሳል፣ ለተፈለገው ዓላማ ይውላል። አንድ ዘር ይዘራል፣ ይበቅላል። ያ ሲታረም ነው ፍሬ ሆኖ ወደ ቤት የሚገባው ማለት ነው። ትርጓሜው ይተረጎማል፣ በአእምሮ ላይ ይቀመጣል። ያ ተብራርቶ ወደ ሰዎች ልብ ሲገባ ደግሞ ከፍሬና ከቁም ነገር ይደርሳል ማለት ነው። እነዚህም ለወደፊቱ እንዲሟሉልን እንፈልጋለን። ሌሎች ብዙ ቤተ ጉባኤው የሚፈልጋቸው የኮምፒውተር ስልጠናዎችም አሉ። እነዚህ ግን እቃዎች ያልተሟሉ ይኖራሉ። ለወደፊት እንደ ግብዓት እንዲይዟቸው ነው የምለው። በቸርነቱ ይጠብቅልን፣ ይቆየን። ጉባኤ ቤታችን እንደተባለው በ1995 ዓመተ ምህረት ነው የተመሰረተው። ከታይካ ነገስት በመጡ መምህራችን በየንታ ታደሰ እስቃያስና በመምህር በተለያዩ መምህሮች ነው የተጀመረው ማለት ነውና እስከ ቅርብ ጊዜ ድረስ እስከ 2015 ባለው ድረስ ብሉይና ሐዲስ ሲሰጥ ነው የነበረው ማለት ነው። ከዛ ወዲህ ነው እንግዲህ ወደ አራቱ ጉባኤ ተሸጋግሮ ይሄ የሊቃውንት ትምህርትና መጽሐፈ መነኮሳት መስጠት መተርጎም የጀመረው ማለት ነው። ምናልባት አሁን ጉባኤ ቤቱ ከዛ ጀምሮ እስከዚህ በታቀደውና ይሄ መድረስ ባለበት ግብ ነው ወይ የደረሰው የሚለው ግን አጠያቂ ጉዳይ ነው። ምናልባት አሁን ትላንትና 2 ዓመት 3 ዓመት በፊት የተመሰረቱ ጉባኤቶችን ብናይ የራሳቸውን እቅድና ቪዥን ይሄ ከ5 ዓመት ከ10 ዓመት ውስጥ ምን መድረስ አለብን ብለው ያሰቡትን ማሳካት የቻሉ ጉባኤ ቤቶች አሉ። ይሄ ግን በተለያየ እንትን በነበረበት እንትን እየቀጠለ ያለው ጉባኤ ነው። ዝም ብሎ ባለበት በዛው። አሁን ግን ከቅርብ ዓመታት ወዲህ የተሻለ እንትኖች እየታዩበት አፕዴት እያደረገ የነበሩ እቅድም አወጥቶ በአመት ውስጥ ምን እንትን ማከናወን አለበት። ደቀ መዛሙርቱ አሁን ለምሳሌ እኛ ከገባን ከ2015 ዓመተ ምህረት ጀምሮ
እንትን የምንለው ነገር አለና አሁን አምና በጥቅምት ነው አዲስ ተማሪዎች የተቀበልነው። በአብይ ጾም ትምህርተ ኅቡዓትና ኪዳን እንዲተረጉሙ በፍልሰታ ደግሞ ታላቁን የእመቤታችን ቅድስት ድንግል ማርያም ውዳሴዋን ቅዳሴዋን እንዲተረጉሙ በአንድ ዓመት ውስጥ ማለት ነው። ይሄ አንዱ የጉባኤ ቤት እቅዱ ነው። በዓመት ውስጥ አንድ ደቀ መዝሙር ከዚህ ቀመት ምን መድረስ አለበት የሚለው ይሄ ሁሉ ጉባኤ ቤቱ አቅዶት እየተንቀሳቀሰ ያለው እንትን ነው ማለት ነው። እና አሁን ከ30 በላይ የሚሆኑ ደቀ መዛሙርቱን ተቀብሎ እያስተማረ ይገኛል። በቤተ ክርስቲያኒቱ በሁሉም ማዕዘን የሚመጡትን ቋንቋ ሳይገድበው በተለያየ ቋንቋ የሚችሉ ጭምር ወደዚህ እየመጡ የሚማሩበትን እንትን ሰፋ አድርጎ እየሄደበት ያለው ርቀት ነው ማለት ነው። ጉባኤ ቤታችን አሁንም በትልቁ እንግዲህ ቅድም ወንድማችን በሰፊው ተናግሮታል። ይህ ለመዲናዋ እናንተ ላላችሁበት ሩቅ ቢሆንም እኛ ከዚህ ግን ስራውን የምንሰራው ከተለያዩ ማህበራት ጋር በተለይ ደግሞ ከማህበረ ቅዱሳን ጋር እያንዳንዱን ትልቅ ፕሮጀክትም ስንቀርጽ ሆነ ጉባኤ ቤቱን ስናስብ ማህበሩን ሳናማክር እንትን ሳንል የማናደርገው ነገር የለም ማለት ነው። ነጋሽ አቤ ከኛ ናቸው የማህበሩ ተወካይ። እነሱ ጋር ሆነን ጉባኤ ቤታችንን እንቅስቃሴ የምናንቀሳቀሰው በእነሱ በኩል ነውና እናንተ ደግሞ አሁን ይህን ተገይታችሁ ከዚህ ጉባኤ ቤቱ ምንድነው እንዴት ነው የሚለውን ካያችሁት እንግዲህ ይሄ የምታዩት የዶርምተሪ እንትን ራሱ ይሄ ነው እንግዲህ 23 ዓመት ተጓዘ ብለን የምንናገርለት ጉባኤ ቤት ያለው እንትን በዚህ ነው። መጨረሻ ላይም ዙራችሁ ስለምታዩት ያለበትን ይሄ አቀማመጡን ይሄ 23 ዓመት የተማረ በተለይ ደግሞ ያስተማረ በተለይ ቅዱስ ላሊበላን ቅድስናን ከንግስና የኖረ አባት ለሀገሪቱ ትልቅ እንትን የከፈሉ አባቶች በዚህ ልክ ነው የሚገባቸው የሚለውን ስናስብ ለራሳችን በጣም ትልቅ የአይምሮ እንትን ይሆንብናልና ይህን መጨረሻ ላይ የምናየው ይሆናል። ደቀ መዛሙርቱን በዚህ ልክ እያፈራን ለቤተክርስቲያኗ ነገ የሚያሻግር ትውልድ እናናፈራለን በማለት እንግዲህ ከጎናችን ሆናችሁ ነገም አሁን ዛሬ ሰው መጀመሪያ እንትኑ የሚታየው ባይን ካየው ነገም የሆነ እንትን አለው ማለት ነው። መቼም ሰው ያላየውን እንትን የሆነ ነገር ሊያመሰግንም እንትን ሊል አይችልም። አይታችሁታን እንግዲህ ካያችሁት በጣም ትልቅ ተስፋ አለን። እግዚአብሔር እንግዲህ እስካሁንም ነጋሽ አቤ በሚችሉት መልኩ አምና በዚህን ወቅት ከተለያዩ ማህበራት ጋር አንድ ሆነው የንጽህና መጠበቂያ የምግብ እንደዚሁ ድጎማ እያደረጉ ከጎናችን የሚቀጥሉ የወረዳ ማይከሉም ያው እንደ ትልቅ ማይከላት ሰፊ እንትን ባይሆንም ባላቸው ግን ከጉባኤ ቤቱ ጋር የመጀመሪያ እንትናቸውን ከጉባኤ ቤቱና ካብነቱ አድርገው እየተንቀሳቀሱ ነው። አሁን የመጣችሁበት በማህበራዊ ዘርፍ ይመስለኛል። ምናልባችሁ ደግሞ ሰፋ አድርጋችሁ ፕሮግራም ይዛችሁ እኛም ደውላችሁ ቀን ይዛችሁ በአብነትና ወገዳማት በሚለው ክፍላችሁ መጥታችሁ እንደምታዩን ተስፋ እናደርጋለን። የደብረ ሮሃ ቅዱስ ላሊበላ ገዳም የአራቱ ጉባኤያት የመጽሐፍ ትርጓሜ መምህር የሆኑት ሊቀ ሊቃውንት ሳሙኤል አስናቀ ዛሬ ትልቅ ነበርን ትልቅም እንሆናለን ብለን የምንመኛት ኢትዮጵያ ጉባኤ ቤቶች የሰሯት ኢትዮጵያ ነች ያሉ ሲሆን እነኚህ ጉባኤ ቤቶች ትኩረት ሊሰጣቸው ይገባል ብለዋል። በቅዱስ ላሊበላ ስም እንዲሁም በፈጣሪያችን በእግዚአብሔር በኢየሱስ ክርስቶስ ስም ከልብ እናመሰግናለን ስለሆነው ነገር ሁሉ ማለት ነው። እንዲሁ ደግሞ ከወልዲያ የማህበረ ቅዱሳን ማዕከል ከዋናው ማዕከል የመጣችሁ ወንድሞቻችን ስላሰባችሁና ስለ አያችሁን ብቻ ከልብ ነው የምናመሰግነው ማለት ነው። እንግዲህ እንደ ጉባኤ ቤት ስናስብ እንደ ጉባኤ ቤት ምንድነው የጉባኤ ቤት ጥቅሙ ምንድነው እንደ ጉባኤ ቤት ምንድነው የሚያደርገው የሚለውን ለማየት ትላንትን ማየት ብቻ የሚበቃ ይመስለኛል በእኔ እምነት ማለት ነው። ብዙ ጊዜ ስለ ኢትዮጵያ እድገት ማደግ ምናምን እንደ መፈክር አድርገን የምናወራው ነገር አለ። ምን ነበር ነው የምንለው? ብዙ ጊዜ ትልቅ ነበርን እንላለን አይደለ? ምን ነበር ነው የምንለው? ከዚያ ምን እንሆናለን? አሁን ትላንትን እየተመኘን ነው ማለት ነው። ወደ ኋላ ተመልሰን ስናይ የትላንትናዋ ኢትዮጵያ ወይም ትልቅ ነበርን የምንልባት ኢትዮጵያ በትክክል ጉባኤ ቤቶች የሰሯት ኢትዮጵያ ናት፣ ስለ እውነት ማለት ነው። ጉባኤ ቤቶች የፈጠሯት ኢትዮጵያ ነች ማለት ነው። ወይም ደግሞ ጉባኤ ቤት አፍርሳ የሰራቻቸው የገነባቻቸው መሪዎች ሲመሯት የነበረችው ኢትዮጵያ ነች ማለት ነው። ወይም ደግሞ ቤተ ቅዱስ ጊዮርጊስ የተሰራባት ኢትዮጵያ ማለት ነው። ወይም የአክሱም ሐውልት የቆመባት ኢትዮጵያ ማለት ነው። ወይም ደግሞ አባቶቻችን ያሉባቸው እነ ጣና ገዳማት የተመሰረቱባቸው የጥበብ መፍለቂያ የሆኑባት ኢትዮጵያ ማለት ነው። የዛሬቱ ኢትዮጵያ ደግሞ ስናይ ከጉባኤ ቤቶች የራቀች ትመስላለች ስለ እውነት ማለት ነውና ለምን ስንል ሰላም የት ይገኛል ካልን ሰላምን ፈጥሮ የሚወልደው ቤተ ጉባኤ ነው። አንድነትን የሚወልደው ቤተ ጉባኤ ነው። ሀገርን ጭምር የሚወልደው ቤተ ጉባኤ ነው። ጉባኤ ቤት በሳሳና በጠፋ ቁጥር እነዚህ ሁሉ ይጠፋሉ። እንደዚህ መገናኘት ያቅተናል ማለት ነው። ስለዚህ ቤተ ጉባኤ ምንድን ነው ብለን ስንናገር አባቶቻችን እንደው እግዚአብሔር እኮ ሰውን አንድ ጊዜ ነው የፈጠረው ይላሉ።
ቤተ ጉባኤ ግን ሰውን በየቀኑ ነው የሚፈጥረው። በየቀኑ ነው የሚፈጥረው፣ በየጊዜው ማለት ነው። እግዚአብሔር አንድ ጊዜ ዓለም ፈጥሮ ሰጠ። ከዚያ በኋላ መምህራን ግን በየጊዜው ዓለምን ይፈጥሯታል፣ በየጊዜው ዓለምን ይሰሯታል። ቤተ ጉባኤ በየጊዜው ዓለምን ታመቻቻለች፣ ትሰራለች ማለት ነው። ይህን የተውንለት ልክ አሁን የሆነው ይሆናል በእውነት ማለት ነው። አሁን እየገጠመን ያለው ነገር ሁሉ ይሆናል። ለምሳሌ ቅድም አባታችን ናቸው ሲያነሱ ነበር። በዚህ ጊዜ ሰላም በጠፋበት ጊዜ፣ መታየት እንዲህ ባለበት ጊዜ፣ ሁሉ ነገር አስጊ በሆነበት ጊዜ መምጣታችሁ በቃ ይሄ መሰረታዊ ችግሩ አሁን እኛ ያለንበት ሁኔታ ነው። ይሄ የፈረሰ ትምህርት ቤት ሁሌም ቢሆን የፈረሰ ሀገር ነው የሚገነባው ማለት ነው። የፈረሰ ትዳር የፈረሰ ልጅ እንደሚወልደው ማለት ነው። የሞተ ልጅ እንደሚወልደው የፈረሰ ቤተ ጉባኤም ሲሆን በሁሉም በኩል የሆነ ሲሆን ያው የፈረሰ ሀገር ነው፣ የጠፋ ሰላም ነው የሚወለደውና ያው መድኃኒታችሁን አይታችኋል ብዬ ነው የማስበው። ሁሌም ማህበረ ቅዱሳን ስናነሳው እምለው ነገር አለ። በአባቶቻችን ጊዜ እነ ቅዱስ ዮሐንስ አፈወርቅ እንደዚህ ያለውን ችግር የሚፈቱ ሊቃውንት ናቸው የነበሩት። ማህበረ ቅዱሳንም እንደ ማህበር ሲመጣ ሁሌም በእውነት የሚታየኛ ስለሆነ አንዱን ሊቅ ተክቶልናል ብዬ አስባለሁ። እንደው በተቻለ መጠን ማውራቱ ብቻ ይበቃል። ስለ እውነት የአብነት ጉባኤ ቤት ጊዜ፣ የገዳማት ጊዜ ምናምን ብሎ እንኳን ማስተዋወቁ አንዳንድ ጊዜ የሆነ ኮቾሮ የሚበሉ ተማሪዎቹ ይታያሉና እንዴ አለ እንዴ አሁን የሚለውን ጭምር ያስታውሰናል። እናመሰግናለን ስለ እውነት ማለት ነው። ያው ግድ ቢሆንም ማሰቡን እናመሰግናለን ማለት ነው። ብዙ ጉባኤ ቤቶች አሁን ላይ ትልቅ ችግር ውስጥ መሆናቸውን የተናገሩት ሊቀ ሊቃውንት ሳሙኤል አስናቀ በተለይ የደብረ ሮሃ ቅዱስ ላሊበላ ገዳም የመጽሐፍ ትርጓሜ ቤት በከፍተኛ ችግር ውስጥ እንደሚገኝ ተናግረዋል። ሙሉውን ከአንደበታቸው እንደሚከተለው አድምጡት። እና እነዚህ አብያተ ጉባኤያት ዛሬ ላይ ችግር ነው ያሉት እንደ ሀገር ማለት ነው። እንደ ሀገር በጣም ምናልባት የመጥፋት የመጨረሻ ነገር ካለው አንዳንድ ጊዜ ሞት ካንገት ደረሰ የሚባል ነገር አለ። ምንድነው የመጨረሻ የሞት ጊዜ ነው እንደማለት ይመስለኛል። ለኔ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶቿ እሷን ጭምር የሚወልዱ ናቸው፣ ምንጮች ናቸው። ለምሳሌ ማህበረ ቅዱሳን ራሱ የተወለደው ከጉባኤ ቤት ነው። አባታችን አቡነ ጎርጎርዮስን ብንወስድ የጉባኤ ቤት ፍሬ ስለሆኑ ማለት ነው። ከዚያ በኋላ የሚቀጥለው በዚያ በኩል ስለሆነ ማለት ነው እና ያ አደጋ ተጋርጦበታል ፊት ለፊት አብያተ ጉባኤያት። በእርግጠኝነት አሁን መጽሐፍ ቤቱ እንደውም ትንሽ የተሻለ ነው። ለምሳሌ እንደዚህ የሚጠይቀው ምናምን አለ። በጣም አንገብጋቢ የሚባል ሁኔታ ላይ ነው ያለው። እንደ ሀገር እንደ ጠቅላላ እንደ ቅድስት ቤተ ክርስቲያን ምንጮቿ አብያተ ጉባኤያት ችግር ላይ ናቸው ያሉት በትልቁ። ይሄን አበክረን ሁሌም በአንድነትም በተናጠልም እንናገራለን ማለት ነው። ያው ማይጸኑ እሱ ስለሆነ ወደ ግል ስንመጣ ያው እንደ ሀገሪቱ ያለው ይሄ የሀገር ችግር አለ። ምእመናን ልክ አሁን እንዳያችሁት የሚዘክራቸው የለም። ምእመናንም እሱ እንዳለ ሆኖ እንደ ጉባኤ ቤት ደግሞ እንደው በተለየ መልኩ ይሄ ቤተ ጉባኤያችን ደግሞ በትልቁ በእውነት የተመታ ቤተ ጉባኤ ቤት ነው፣ በችግር የተመታ ማለት ነው። ምንድነው ያላችሁ ብላችሁን ብትጠይቁን ትርጓሜ ነው ያለን ብለን ነው የምንመልስላችሁ ማለት ነው። ከዚያ ውጭ ምንም ነገር ፈጽሞ የለውም ትምህርት ቤቱ ማለት ነው። ምንም ነገር የለውም። እንደው እንዳውም አሁን እንደው ላለማብዛት ዛሬ ጭምር ስንቃችንን ስንለምን ነው የነበረው። የሚገርም ነው በእውነት ማለት ነው። አንዳንድ ጊዜ 5 ጊዜ ወደ ሰዎች ከመመላለስ አንድ ጊዜ እግዚአብሔርን መጠየቅ ጥሩ ነገር ያመጣል። አሁን ወደ እናንተ ደብዳቤ አላስገባንም ነበር፣ ግን እግዚአብሔር ደብዳቤውን አስገብቶ ቆይቷል ማለት ነው። ዛሬ ክርክር ላይ ነው የነበር ነው። ስንቃችን አልቆ ማለት ነው 3 ወር ነው 6 ወር ነው የሆነን እየለመን ማለት ነው ያለ ነው። የሚበጀተውን በጀት ጭምር ድጋሜ ለምነን ነው የምናገኘው። ይሄ የትምህርት ቤቱ የግል ችግሩ ነው። ምናልባት ለምሳሌ እነነቃ ህይወትን ብናይ ወይም ሌሎቹን ይሄ በዚህ እኩያሞች የሆኑትን ጉባኤ ቤቶች ብናይ ችግራቸውን ጭምር አንዳንድ ጊዜ በደስታ እንዲሸከሙት የሆነ ነጻነት ይኖረዋል። የኛው ትምህርት ቤት በጣም አደጋ ነው ችግሩ ስለ እውነት ማለት ነው። በጣም ተማሪዎች ጭምር እንዲበተኑ የሚያደርግ አሰቃቂ ነው እዚህ ያለው እያላችሁት ነበር። አሁን እንደ ቅዱስ ላሊበላ የቅዱስ ላሊበላ ካህናት ይቅርና እንደ ምእመናኑ ይራባሉ ቢባል አንድ ሰው አያምንም። የሚያስበው ሁሉ በዚህ በኢትዮጵያ ብር አይደለም የሚያስበው። ይሄ የሚመጡት ነጮቹን የሆነ ነገር እንደሱ ነው የሚታሰበው ማለት ነው። ብላችሁታን በነጭ ልብስ ውስጥ ያለ ድህነትን የሚያውቀው ባለቤቱ ነው። እንደሱ ነው። የክረምትን ውሃ የሚያውቀው ባለቤቱ ነው። ልክ እንደዚያ ነውና ለመጠየቅ አይመች፣ ዝም ለማለት አይመች፣ ረሃብ ነው። ለመማር አይመች፣ ችግር ነው። በጣም አስቸጋሪ ስለ እውነት ማለት ነው። ተማሪዎቹን ስታዩ ቤት ጭምር በራሱ እንዲሰራ ይሆናል። አባታችን አሁን የዚህ አንዱ ተካፋይ ናቸው። ስንቅ በራሳቸው ችለው ቤት ጭምር በራሳቸው ሰርተው ነው ሊማር ወስነው የመጡት ማለት ነው። ሌሎችም አሉ እንደዚሁ ስለ እውነት እንደ ዱሮው
ለምነን እንበላለን ወንበር ብቻ ተከልክሉን የሚሉን አሉ ማለት ነው። እስከዚህ ድረስ የተቸገረ በወር የሚታሰብለት ፈጽሞ የለም፣ ጭራሽ የሚታሰብ አይደለም። በየአመቱ ልብስ ነገር ፈጽሞ አይታሰብም። በግል ምእመናንን ጠይቆ ገንዘብ አምጥቶ ተማሪዎችን ማልበስ ማጠጣት አይቻልም። ሌላ ነገር ነው ደግሞ እሱ ማለት ነው። እንደ ህገወጥ ነው የሚወሰደው እና በጣም አስቸጋሪ ስለሆነ የቅዱስ ላሊበላ ቤተ ጉባኤ በጥቅሉ የለም በሚለው ቢወሰድልኝ ደስ ይለኛል። ስለ እውነት ማለት ነው። የለም ሀገረ ስብከቱ ይደክማል እናውቃለን። የሚደክመው ነገር ግን እኛ እናውቀው ያው ሲደርስ ስለሆነ ማለት ነው። እኛ እንትን የምንለው እንግዲህ በቅርበት የምናውቀው እነጋሻቤ እናውቃለን፣ እናመሰግናለን። ጧትም ማታም ቢሆን የዛሬ ዓመትም እንደተባለው መጥታችሁ ነበር አስታውሳለሁ። ተነጋግረንበት ነበር ሁኔታውን መጥታችሁ አስታውሳለሁ። ከዚያ ልክ ዛሬ እንደው በአመቱ ማለት ነው። ስለዚህ ይሄን ለምእመናን እንድታደርሱልን ነው የምንፈልገው ማለት ነው። ቅዱስ ላሊበላ ቤተ ጊዮርጊስን ማየት ቤተ ማርያምን ማየት የሚናፍቀው ሰው ቤተ ጉባኤ ላይ መናፈቅ አለበት ስለ እውነት ማለት ነው። ቅዱስ ላሊበላም የተወለደው እዚያ ነው፣ ቤተ ጉባኤ ነው የተወለደው። የሐዲስ ኪዳን መምህር ነው ስለ እውነት የመጻሕፍት መምህር ነው። ለዚህ ምልክቱ ያው ደብረ ዘይት፣ ደብረ ታቦር፣ ቢታንያ ማለት ብቻ በቂ ነው ስለ እውነት። ቤተ ጊዮርጊስን ማየት መስቀሉን መሳየት ትርጓሜ በአካል ነው። ደብረ ሮሃ ሲመጣ ትርጓሜ በአካል ነው። ግን ይሄ ትርጓሜ አመች ቦታ ተሰጥቶት ሁኔታዎች ተመቻችተውት አንድ ተቋም ሆኖ ፈጽሞ እየተሰጠ አይደለም። በጣም በትልቅ ችግርና መምህራኖቻችን እናስታውሰዋለን። እኔ ለምኜላቸው ቤተክርስቲያን ደሞዝ ሳትከፍላቸው ሲለምኑ ተምረው እኛ ደግሞ እየለመን እያበላናቸው ያስተማሩን መምህር ነበሩ ስለ እውነት ማለት ነውና ያን በማሰብ ብቻ እኛም ተመረን ሄደን ተተነወጥተን ምን ብለን ጉባኤ ቤቱ ፈርሶ ሀገር ፈርሳ ቤተክርስቲያን ፈርሳ በእኛ በኩል ያለውን ግዴታችን ሳንወጣ መቅረት የለብንም የሚል እሳቤ እንጂ አሁን ይሄ ጉባኤ ቤቱ ለአንድ ቀን የሚያሳድር አይደለም ስለ እውነት ማለት ነው። እሱም በደንብ እንድታይሉን እንፈልጋለን። ለምእመናንም እንድታደርሱልን በትልቁ እንፈልጋለን ማለት ነው። አንድ የጉባኤ ቤት መምህር ከ3 ሰዓት እስከ 9 ሰዓት እንደዚህ ከተማሪዎቹ ጋር ይቀመጣል። የእረፍት ጊዜ የሚባል ነገር የለውም። ሌላውን ነገር ማሰብ የሚችልበት ጊዜም የለውም ስለ እውነት። ደቀ መዛሙርትም እንደዚያው ይቸገራሉ፣ ይጠበባሉ፣ እንደዚያ ናቸው። ስለዚህ በዚህ በኩል ያለውን ችግር ምእመናን የራሳቸው ችግር እንዳለ ሆኖ መፍታት ቢቻል ጥሩ ነው ብዬ አስባለሁ። እንደ ማህበረ ቅዱሳን እንደ ዋናው ማዕከል ማለት የምፈልገው ነገር ምንድነው? አንደኛ ይሄ ዋናው ማዕከል ባይኖር እዚህ ጋር የቅዱስ ላሊበላ ማዕከል አይኖርም አይደለ? ስለኖረ እዚህ በመኖሩ እናመሰግናለን። ወልዲያን በመኖሩ እናመሰግናለን። እኔ እዚህ መጥቼ በእርግጥ ጉባኤ ቤቱ እንደነገርኳቸው ምንም አይሰነድ ራሱ የለውም። የ23 ዓመት በ23 ዓመቱ መጥፋት ነው የሚመስለው ታሪኩ ራሱ። የ23 ዓመት የመጥፋት ታሪክ ሁሉ ይመስላል። ከማን ጋር ተገናኝቷን እንዴት ያለ ነገር ምንም አይነት ነገር የለውም ስለ እውነት ማለት ነው። ምንም አይነት ነገር የለውም። ቦታ መቀየር እንዲሁም ደግሞ የአካባቢው ምእመናን በአግባቡ ከህፃናቶቹ ጀምሮ መኮትኮት እንዳለበት ይሰማናል። ተልእኮ ያ ስለሆነ ሀገርን መገንባት ስለሆነ አሁን በእኛ ጊዜ ያለው ትውልድ እንዳያቸው ትልቅ ስለሆነ ቢያንስ ከኛ በኋላ ያለውን እንኳን መጠገን የሚችል ትምህርት ቤት እንዲሆን አሁን ከፈረሰበት ወጥቶ የተሻለ ቦታ ላይ ሆኖ ጥሩ ተቋም ሆኖ የራሱ የሆነ ነገር ኑሮት እንደ ሌሎቹ ጉባኤ ራሱን ችሎ እንዲመራ የምእመናንም ግዴታ ስላለበት ዋናው ማዕከል እንደ ማዕከል የነጋሻቤ ማዕከል ደግሞ ልክ እንደዚሁ ሌላ ደግሞ ምናልባት ይሄ መልእክት የሚደርሳቸው ምእመናን ካሉ በግላቸውም ጭምር ጠይቀው ይሄ ነፃ እንዲሆን ማድረግ ይጠበቅባቸዋል ብዬ አስባለሁ። ስለመጣችሁ በእውነት በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። ማለት የምፈልገው እንግዲህ ዙሪያዋን እንድታዩት ነው። ስለመሸ ማለት ነው። ያወራችሁት ሁሉ ውሸት ነው እንዳትሉ ዙራችሁ ታዩትና የዛሬ አመት ወይም የዛሬ 2 ወር መታከሚያ ከምንጠይቃችሁ አሁን አይታችሁት ብትሄዱ ያው መውደቃችን ስለማይቀር ብዬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አሁን የምታዩቸው ክፍሎች በጣም የቆዩ ናቸው ስለ እውነት። እስኪ አንደኛው ቢከፈት ይህ እንግዲህ አንዱ ክፍል ውስጥ 4 ደቀ መዛሙርት ይኖሩበታል። ወይ አልጋው እንትን ነው ተደራራቢ አልጋ ነው። ያው እንግዲህ እንትኖች ሁሉ የዛሬ 20 ምናምን ዓመት እንግዲህ የገቡ ናቸው። የተቀየሩ አይደሉም ስለ እውነት ማለት ነው። ይህ ራሱ አሁን የቅርብ ጊዜ ነው እንደዚህ የሆነው። በዚያ ላይ በየወሩ የሚሰጥ ምንም አይነት ይሄ የንጽህና መጠበቂያ ምንም አይነት ነገር ስለሌለ ውስጡ ራሱ ገብቶ ለመቆየት እውነት ለመናገር አንድ ዋጋ ነው፣ መስዋዕት ነው ማለት ነው። ሁላቸውንም ተመሳሳዮች ናቸው።
ቤቶቹ ተመሳሳዮች ናቸው። ምናልባት እዚያኛው ጋር ቤት ከማጣታችን የተነሳ ያደራረብናቸው ተማሪዎች አሉ ማለት ይቻላል። እዚያኛው ጋር ማለት ነው። ሌላው ተመሳሳይ አራት መያዝ የሚችሉ ናቸው ማለት ነው። ከዚህ ውጭ እንትን የለም ግቢ የለም ማለት ይቻላል። በቃ ጨረስን ማለት ይቻላል። ከደቀ መዛሙርቱ የሚኖሩበት ከዚህ ውጭ ምንም የለም ማለት ነው። ቤተ መጻሕፍት ምንም አይነት ቤተ መጻሕፍት የለው። መጽሐፍ ቤት ነው። ምንም አይነት ቤተ መጻሕፍት ግን የለውም። እቅድ አለ፣ ራዕይ አለ፣ ሀሳብ አለ። እንግዲህ በቅንነት እናንተ ስትጨመሩበት፣ ምእመናን ሲጨመሩበት፣ ጉባኤ ቤቱ ደግሞ እንደ ተቋም መንገዳገድ ለመቆም ሲሞክር ይህን ነገር ያደርጋል። ግን የላይብረሪ ክፍል አለን እቅድ እንዲያቀርቡና እንዲቀሳቀሱ ያው የቤት ስራ ሰጥተናል ማለት ነው። እሱ ነው አሁን እዚህ ጋር ያለው። ይችኛዋ ነች እንደ ጽህፈት ቤት የምንጠቀማት። ከቤት እጥረት የተነሳ ጽህፈት ቤታችን መኖሪያ ቤት ነው። ለወሬ ብዙ የሚበቃ አይደለም የኛ አሁን ያለንበት ጽህፈት ቤታችን ነች። ጽህፈት ቤታችን ነች። ከዚህ በፊት የተደራጀ ነገር ስላላገኘን ለምሳሌ እንዲህ ነው ብለን ለማውራት እንትን እንኳን ለማቅረብ ያው የቅዱስ ላሊበላ ዘመን የነበሩ መተርጉማንን አምጥተን ካልሆነ በቀር በ23 ዓመት ውስጥ ምንድነው እያስተላለፈ የነበረው የተጻፈ ነገር የተቀመጠ ነገር ምንድነው ብሎ ለመያዝ እውነት ለመናገር አስቸጋሪ ነው። በቅርቡ ልደተ ጉባኤ ቤት ብለን ለማክበር ስም ጭምር ተቸግረን ነበር፣ እዚህ ገብተው የነበሩ ማለት ነው። እሱን ለመቅረፍ አሰርተናል ማለት ነው። ወደ 8-9 የሚሆኑ ክፍላት አሉን። የትምህርትና የስልጠና ክፍል፣ እንደዚህ የልማት ክፍል፣ እንደዚህ እያልን አይታችሁ የምታውቁ አይመስለኝም። ይሄ እንደዚህ ያለ ነገር የመጀመሪያ ይመስለኛል። በእርግጥ ማህበረ ቅዱሳን ቀን የመንግስት ቢሮ ውሎ ሌሊት ደግሞ መኝታውን ይዞ እንደዚያ ስለሚውል ያውቀዋል። እንደዚህ ያለ ነገር ነው የገጠመን። እዚህ ጋር እንደዚህ ያለ፣ እዚህ ጋር ደግሞ እንደምታዩት መኝታ አለ ማለት ነው። ለጊዜው ከመቸገራችን አንጻር እንደዚህ አድርገናል። ይሄ ነው ያለው ነገር። አንድ ዩኒቨርሲቲ ሲሆን የመመገቢያ አዳራሽም አለ። እኛ ጋር አይታወቅም፣ ይሄ የለም። ያው እንደ ህልም ነው የሚቆጠረው ማለት ነው። ኩሽናችንም እንግዲህ ህንጻው ሲሰራ አብራ የተሰራች ነው የምትመስለኝ ስገምት እንጂ አሁን የጉባኤ ቤቱ ሲመሰረት ብቻ የሚበቃት አይመስለኝም ከማርጀቱ አንጻር ማለት ነው። ይህች ነች። እዚህ ያሉት መምህራን የሚመገቡት ምግብ የሚዘጋጅበት ኩሽና ነው። እንደዚህ ያለች ናት። ከዚህችም ተሰርቶ የሚበላ ውጭ ላይ ነው። አዳራሽም የለውም ማለት ነው። መመገቢያም የለው ውጭ ላይ። ያው ሁሉም ሳህኑን ይዞ በመመገቢያ ሰዓት ብትመጡ እውነት ለመናገር ጉባኤ ቤት አይመስላችሁም። ይሄ የተቸገሩ ሰዎች ተቸግረው ምናምን የሚረዳላቸው ነገር የለም። ልክ እንደዚያ ነው የሚመስለው። በቃ በጣም ነው የሚያሳስበው። ፀሐይ ሲሆን ምን ሲል በዚህ በየጉራንጉሩ ሰው ተቀምጦ እንደዚህ ነው የሚታየውና እጅግ በጣም ያው አሰቃቂ ነው ማለት ይቻላል። ይሄኛው መጸዳጃ ነው። ይሄኛው በዚህ በኩል ያለው ማለት ነው። ሻወር ምናምን የሚባል ነገር ለኛ ቅንጦት ነው። በጣም ሌላ ነገር ነው ማለት ነው። ትልቅ ነገር ነው ማለት ነው። እሱም የለም የሚታሰብ አይደለም ማለት ነው። ግን ልክ እንደዚሁ እንትን ተሰርቷል። ልትመጣም ላትመጣም ትችላለች። ውሃ የምናጠራቅምበት ምንም አይነት ነገር የለም። አንድ እንትን ሮቶ ተውት፣ በርሜል የለንም። እንደ ትምህርት ቤት ማለት ነው። በርሜል የለንም። ይሄ የለመለሙ ነገሮች ማየት ምናምን ይባላል አይደለ? እንግዲህ የፈራ ነው እንዳይሆን ወደዚህ አጥራችን የኛ ገደል ነው። ለአጥርም የሚመች አይደለም ስለ እውነት ማለት ነው። እንደምታዩት በክረምቱ ሁሌም ይሄ ይወድቃል። በክረምቱ ይወድቃል ማለት ነው። ይናዳል። አሁን እንግዲህ የሚመጣው አመት አብረን እንወርዳለን ነው ስጋታችን፣ እሱ ነው ማለት ነው። እንግዲህ ይሄ ነው እንግዲህ በእውነት የዛሬ አመት እንደዚህ አልነበረም። ይሄ እኔ ስመጣ እንደዚህ አይደለም የነበረው። ትንሽ የሆነ ነገር ነበረው። እንደዚህ የቀረበ አይደለም የነበረው። ክረምቱ ላይ አሁን የቆማችሁበት ተሰንጥቆ ነበር ስለ እውነት ማለት ነው። አሁን የቆማችሁበት ክረምቱ ላይ ተሰንጥቆ ነበር። ክረምቱ ያው ህጉ 3 ወር ስለሆነ ከዚያ በላይ አልጨመረም እንጂ ጨምሮ ቢሆን ኖሮ ወርዶ ነበር ማለት ነው። ወርዶ ነበር ማለት ነውና ለሚመጣው ጊዜ አሁን እዚህ የምናሳልፍ ከሆነ ቦታ የለንም ማለት ነው። ቦታ የለንም ማለት ነው። ይሄኛው ይሄ አሁን የምታዩት ማለት ነው። ይሄ ጉባኤ ቤቱ አይደለም የሚያሰራው። ጉባኤ ቤቱ ሳይሆን የጉባኤ ቤቱ አንድ ደቀ መዝሙር አባታችን ናቸው። ምክንያቱም ጉባኤ ቤቱ አይደለም ቤት የሚሰራበት ይቅርና መኖር የሚችልበት ሁኔታ ላይ አይደለም ያለው።
ስለዚህ እሳቸው ልጆቻቸው ምናምን አመቻችተው የቤተክርስቲያን ተልእኮ አለብኝ ብሎ በማሰብ እኛ ምንም የምንሰጠው ነገር ስለሌለ ቤቶቹ የሞሉ ስለሆኑ አይደለም ለሳቸው ልንሰጣቸው ይቅርና ቤት አጥቶ ውጭ የሚያድር ሁሉ አለ ማለት ነው። ስለሆነ ውጭ የሚያድር አለ። አሁን ቤት የሌለው ግን የኛ ተማሪ አለ። ቤት የሌለው ስንቅ የሌለው ግን ደግሞ ሁሉን ችሎ የሚማር ተማሪ አለ እዚህ ማለት ነው። ተማሪ አለ። ከዚህ አንፃር ምንም የምንሰጣቸው ቤት ስለሌለ በሚችሉት እቺን ሊሰሩ ሞክረዋል ማለት ነው። አሁን እየጣሩ ነው ያለው ማለት ነው። በአራቱም ክፍል የሚማሩ ደቀ መዛሙርት አሉት። በአራቱም ክፍል ማለት ለምሳሌ በአራቱ ጉባኤ ተከፍቶ ወይ ብሉይ ብቻ ወይ የብሉይ ተማሪ የሌለበት ወይ የሐዲስ ተማሪ ወይ የሊቅ የሌለበት ይኖራል። ጉባኤ ቤቱ ሁሉን ያሟላ ነው። የሊቅ ተማሪዎች አሉት በበጀቱ ልክ፣ የሐዲስ ኪዳን አሉት፣ የብሉይ ኪዳን ተማሪዎች አሉት። የተሟላ ነው ማለት ነው። የምንማርባት ክፍል ግን ይችናል። እቺን እንድትወስዱልን ነው የፈለኩት ማለት ነው። ሁሉም ሰው እዚህ ነው የሚማረው። ወላ እንግዲህ የራሱ የሆነ በሙቀቱ ጊዜ የራሱ የሆነ መዓዛ አለው፣ ሲገባ የራሱ የሆነ እንትን አለው ማለት ነው። ማታ ማታ ቀን ግዴታ መምህሩ ውጭ ላይ ስለማይቀመጡ ሁሉም ሰው እዚህ ይገባል። ማታ ማታ ውዳሴ ማርያም የሚደረሰው ግን እሱ ጋር ነው፣ ሜዳው ላይ ነው ማለት ነው። ሜዳው ላይ ነው የሚደረሰው። ሁሌም ደቀ መዛሙርት የሚማሩትን በተለይ ጀማሪዎች ምናምን ወደ አውደ ምህረት ከመውጣታቸው አስቀድሞ ራሳቸውን እንትን የሚያደርጉት እዚህ ጋር ነው። ሰፊ ሰዓት ተማሪ እዚህ ጋር ይቀመጣል ማታ። እንግዲህ ክረምት ቢሆን ብርድ ቢኖር ምን ቢል እዚያው ጋር ነው የሚጨርሰው ማለት ነው። አንድ የህመም ምንጭ ነው ማለት ነው እሱ። ይሄ ነው እኛ ያለንበት ሁኔታ። ይቀጥል ደግሞ ይሄ በመርዳት ደረጃ እንደው ራሱን ችሎ እንዲንቀሳቀስ ባይሆንም የሀገረ ስብከቱ ድጋፍ እውነት ለመናገር ልዩ ነው። እንደ በርቱ ጠንክሩ እንዲህ ነው። የብፁዕ ሊቀ ጳጳሱ ብፁዕ አቡነ ኤርምያስ ለጉባኤ ቤት ያላቸው እንትን ዋጋ ሰፊ ነው፣ በጣም ትልቅ ነው። በዚህ በ14 ወረዳዎች ሁሉ 14 ጉባኤ ቤቶች ከፍተዋል። ያ ተስፋ አለን ማለት እሱ ይደርሳል፣ የሆነ ነገር ላይ ያደርሰናል የሚል እምነትም ስላለን ያን ተስፋ በማድረግ ነው እዚህ ቦታ ላይ የሚቀጥለው። የነገዋን ቤተክርስቲያን በማየት የነገዋን ምእመን በማየት ነው። ሌላው እንደምታዩት ነው ለማለት ነው። ይሄ ችግር እንዲሰማ እንፈልጋለን። እንዲሰማ ለምን ከተባለ ለቤተ ክርስቲያኒቱ ሲባል ነገ ኢትዮጵያ ላይ የሃይማኖት ክርክር ቢነሳ አንዱ የመጀመሪያ ተጠሪ የሚሆነው ታሪካዊ ቅዱስ ላሊበላ ነው። የሚሄደው ደግሞ ከመጽሐፍ ቤት ክፍል ነው። የመጽሐፍ ቤት ተማሪ ደግሞ ድሃ ነው፣ ስለ ምግቡ ነው የሚያስበው። የለም ነው ባጭሩ። ትምህርት ቤቱ ቁጭ ብሎ ሲቀመጥ ነው ማሰብ የሚችለው ማለት ነውና ሙሉ ለሙሉ እጅግ በጣም ችግር ውስጥ ነው ያለው። እንደ ተቋምም እንደ ቦታም እንደ ሁሉም ችግር ላይ ነው ያለው። ይሄን እንድትወስዱልኝ እናመሰግናለን። እግዚአብሔር ይስጥልኝ። ከስር በተቀመጡት የስልክ አድራሻዎች ተጠቅማችሁ ጉባኤ ቤቱን እንድታግዙ በቅዱስ ላሊበላ ስም እያሳሰብናችሁ እኛ በዚሁ አበቃን። ቀጣይ ሳምንት በሌላ ዝግጅት እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩ